ሁለት አይነት ኮንክሪት አለ። ያው ሳይት ላይ የምናዘጋጀው ኮንክሪት አለ። ሬዲ ሚክስ ሆኖ ደግሞ የሚመጣ ኮንክሪት አለ። እንደሚታወቀው ያው ሬዲ ሚክስ ሆኖ የሚመጣው ኮንክሪት ያው እሱም ቢሆን ቴስት ሪዛልቱን ወይም ደግሞ ሪፖርቱን ኮንክሪት ከሚያመርቱ ካምፓኒዎች መቀበል መቻል አለብን። እያንዳንዱም ኮምፖነንቶች ጥራታቸውን የጠበቁ መሆናቸውን አዚራስ ደግሞ የኮንክሪቱን ስለም ቴስቱን ስትሬንግዙን የእነዚህ ነገሮች ሁሉ ቴስት ሪዛልት ወይም ደግሞ ሪፖርት መቀበል መቻል አለብን ማለት ነው። ሰላም እንዴት ቆያችሁ? ኦኬ ሶ በዛሬ ቪዲዮ የምንመለከተው ዘ ፐርፌክት ኮንክሪት ኮምፖዚሽን ይሆናል ማለት ነው። ሶ ወደ ቪዲዮ ከማለፋችን በፊት ለቻናል አዲስ ሰዎች ካላችሁ ዳንኤል ባለው ሲቪል ስትራክቸራል ኢንጂነር እና የዳን ኢንጂነሪንግ ኦንላይን ፕላትፎርም መስራች ነኝ። ሶ ወደ ቻናሉ መቀላቀል ሰብስክራይብ የሚለውና የደወል ምልክት መጫን ትችላላችሁ። ሶ በቀጥታ ወደ ቪዲዮ እንገባለን። ኦኬ ሶ ዘ ፐርፌክት ኮንክሪት ኮምፖዚሽንስ ያው ኮንክሪት እንግዲህ ኮምፖዝድ የሚሆነው እንደሚታወቀው ከሲሚንቶ ከአሸዋ ከጠጠር እና ከውሃ ነው። ያው አድሚክስቸር ደግሞ የሚጠቀሙ ስትራክቸሮች ይኖራሉ። ትላልቅ ስትራክቸሮች ከሆኑ አድሚክስቸር ሊጠቀም ይችላሉ። ትናንሽ ስትራክቸሮች ደግሞ ከሆኑ ላንጠቀም እንችላለን ማለት ነው። በዚኛው ቪዲዮ እንደ ኤግዛምፕል ወስደን የቢልዲንግ ኮንስትራክሽን ኮንክሪት ነው ማለት የምናየው። ወደ ሌሎችም ኮንክሪት ለሚጠቀሙ ስትራክቸሮችም ይሆናል ማለት ነው። ወደ ቢልዲንግ ስንመጣ እንግዲህ ሪንፎርስድ ኮንክሪት የሚለው ይሆናል ማለት ነው የምንጠቀመው። ያው እንደሚታወቀው ሪንፎርስመንት ማቴሪያል እና ኮንክሪት ማቴሪያል የሚጠቀመው የቢልዲንግ ኮንስትራክሽን ታይፕ ሞር ዲዩሬብል እና ኢኮኖሚካል ነው እንደሚታወቀው። ለዛ ነው በጣም በስፋት ሳይት ላይ የምንመለከተው። እዚህ ሀገር ቢሆን ሌላ ውጭ ሀገራት ቢሆን አርሲ ማቴሪያል የሚጠቀመው ቢልዲንግ በስፋት ይታያል። ለምሳሌ ስቲል ከወሰድን ኢኮኖሚካል አይደለም እሱን ብንጠቀም። ከዛ ውጭ ደግሞ ኮምፖዛይት ማቴሪያል ብንጠቀም ኮንክሪት እና ስቲል ነው የምንጠቀመው። አሁንም ቢሆን ስቲሉ ትልቅ ስለሚሆን አሁንም ኢኮኖሚካል አይሆንም ማለት ነው። ከዛ ውጭ ቲምበር ስትራክቸር ብንጠቀም ደግሞ ለእሳት የሚጋለጥ አይነት ማቴሪያል ስለሆነ እሱን በስፋት ጥቅም ላይ አይውልም ማለት ነው። ስለዚህ ዲዩሬብል እና ኢኮኖሚካል ነገር ሬንፎርስድ ኮንክሪት ነው ማለት ነው። ሬንፎርስድ ኮንክሪት የሚለው ማቴሪያል የሚጠቀመው ቢልዲንግ በስፋት እናየዋለን። ከዛ ውስጥ ደግሞ ኮንክሪት የሚለው ፓርት የስትራክቸራል ፓርቱን አብዛኛውን ቮሊዩም የሚይዘው ኮንክሪቱ ፓርት ይሆናል ማለት ነው። ሬንፎርስመንቱ ሳይሆን ኮንክሪቱ ነው የሚይዘው። ብዙ ጊዜ ደግሞ ሬንፎርስመንቱ ላይ ብዙ ችግር አይፈጠርም። ያው ምንድነው ሬንፎርስመንት ከሚያመርቱ ፋብሪካዎች ቀጥታ ሬንፎርስመንቱ ፋብሪኬት ተደርጎ ቴስት ተደርጎ ስለሚመጣ ጀስት ሳይት ላይ ከመጣ በኋላ አስፐርዝ ድሮይንግ ማስቀመጥ ብቻ ነው የሚጠበቅብህ ማለት ነው ሬንፎርስመንቱ። ኮንክሪቱ ጋር ስንመጣ ግን ምንድነው ሁለት አይነት ኮንክሪት አለ። ያው ሳይት ላይ የምናዘጋጀው ኮንክሪት አለ። ሬዲ ሚክስ ሆኖ ደግሞ የሚመጣ ኮንክሪት አለ። እንደሚታወቀው ያው ሬዲ ሚክስ ሆኖ የሚመጣው ኮንክሪት ያው እሱም ቢሆን ቴስት ሪዛልቱን ወይም ደግሞ ሪፖርቱን ኮንክሪት ከሚያመርቱ ካምፓኒዎች መቀበል መቻል አለብን። እያንዳንዱም ኮምፖነንቶች ጥራታቸውን የጠበቁ መሆናቸውን አዚራስ ደግሞ የኮንክሪቱን ስለም ቴስቱን ስትሬንግዙን የእነዚህ ነገሮች ሁሉ ቴስት ሪዛልት ወይም ደግሞ ሪፖርት መቀበል መቻል አለብን ማለት ነው። አሁን ግን በዚህ ቪዲዮ የምናወራው ስፔሲፊካሊ የትኛውን ነው? ሳይት ላይ ስለምናዘጋጀው ኮንክሪት ነው። እሱኛው ላይ ነው ብዙ ጊዜ የሲሚንቶ ሁኔታው የአሸዋው የጠጠሩ እና የውሃው ጥንቃቄ መደረግ ስላለበት ማለት ነው። የነዚህ ነገሮች የነዚህ ኮምፖነንቶች ጥንቃቄ በደንብ ካልተደረገባቸው ስትራክቸራችን ሊኖረው የሚገባውን ያህል ስትሬንግዝ ኳሊቲ ላይኖረው ስለሚችል ማለት ነው። ስለዚህ በዚህኛው ቪዲዮ ስፔሲፊካሊ የምንመለከተው ደግሞ ሲሜንት ላይ ነው ማለት ሰፊ ስለሆነ ሁሉም ሲሜንት ነው ማለት ነው። በዚህ ክላስ የምንመለከተው ሲሜንት። ኦኬ ሶ ሲሜንት ላይ ስንመጣ እንግዲህ ገና ፐርቼዝ ሊደረግ ሲል የመጀመሪያ ቼክ ማድረግ ያለብን ነገር ምንድነው? ሰፕላየር አፕሩቭድ መሆኑን ቼክ ማድረግ አለብን። ሰፕላየር አፕሩቭድ ያው ሲሜንት የሚያቀርቡት ካምፓኒዎች አፕሩቭ ማድረጋቸውን ሲሚንቶ ኳሊፋይ ያደርጋል አያደርግ የሚለውን አፕሩቭ የተደረገ ሲሚንቶ ፐርቼዝ የተደረገ እንደሆነ ቼክ ማድረግ አለብን። የመጀመሪያው ፖይንት እሱ ነው። ሁለተኛው ፖይንት ስፔሲፊኬሽኑን ደግሞ ማች ማድረግ መቻል አለበት። ስፔሲፊኬሽኑን ማች ማድረግ መቻል አለበት። ያው ስፔሲፊኬሽን እንግዲህ እንደሚታወቀው ሁሉም ፕሮጀክቶች የራሳቸው የሆነ ስፔሲፊክ የሆነ ስፔሲፊኬሽን አላቸው። ስፔሲፊኬሽን ማለት ለዛ ስፔሲፊክ የሆነ ፕሮጀክት ያሉት ኮምፖነንቶች የሚዘረዘሩበት ማለት ነው። ለምሳሌ አንዱ የሚዘረዘረው ነገር ምንድነው? ሲሜንት ነው ማለት ነው። ሲሜንቱ ለምሳሌ ኦፒሲ ነው፣ ፒፒሲ ነው፣ 52.5 ነው፣ 42.5 ነው፣ 32.5 ነው የሚለውን ስፔሲፊኬሽኑ ላይ መገለጽ መቻል አለበት ማለት ነው። ስለዚህ ከዛ ጋር ማች ማድረጉን ቼክ ማድረግ ይኖርብናል ማለት ነው። ለዛ ስፔሲፊክ ፕሮጀክት የተገለጸው ስፔሲፊክ ሲሜንት ስለሆነ ማለት ነው። ሶስተኛ ደግሞ ማየት ያለብን ነገር ምንድነው? የሲሚንቶን ማኑፋክቸሪንግ ዴት ማየት አለብን። ማኑፋክቸሪንግ ዴቱን በጣም ማየት አለብን። ያው ዩዥዋሊ ሲሚንቶ እንደምታውቁት በጣም መቆየት አይችልም። ሲሚንቶ በራሱ በተፈጥሮ ከአየር ላይ ሞይስቸር ስለሚስብ ከ3 ወር ባያልፍ ይመከራል። ኦልሶ ደግሞ ከ2 ወር ደግሞ ሌዛን 2 ወር ብንጠቀም ደግሞ በጣም ይመከራል ማለት ነው። ከ3 ወር በላይ የሚሆን ከሆነ ባንጠቀመው ይመከራል። ወይም ደግሞ ከተጠቀምነውን በደንብ ቴስት እያስደረግን መጠቀም ይኖርብናል ማለት ነው። ስለዚህ ማኑፋክቸሪንግ ዴቱን ማየት መቻል አለብን። እዛው የሲሚንቶ ከረጢት ላይ ፕሪንት ስለሚደረግ እሱን አይተን ፐርቼስ ሲደረግን በዛ መልኩ ነው ማድረግ ያለብን። ኢቭን ሳይት ላይም ደግሞ ኦልሬዲ ያለ ሲሚንቶ ካለ ማኑፋክቸሪንግ ዴቱን ማረጋገጥ ይኖርብናል ማለት ነው። ስለዚህ እነዚህ ማለት እንግዲህ ዶክመንት ቼክ ናቸው። ዶክመንት ቼክ ናቸው የምንላቸው ገና ፐርቼዝ ልናደርግ ስንል ቼክ ማድረግ ያሉብን ነገሮች ናቸው። ወይም ደግሞ ከመሀል ሳይት ላይም ገብተን ከሆነ እንደ ሳይት ኢንጂነር ሳይት ላይ ከመሀል የገባንበትም ከሆነ ደግሞ እነዚህ ነገሮች እያጣራን ነው መሄድ ያለብን ማለት ነው። የሲሚንቶን ማኑፋክቸሪንግ ዴቱን ስፔሲፊኬሽን ማች ማድረጉን ሰፕላየር አፕሩቭድ መሆኑን ቼክ ያደርግ መሄድ ይኖርብናል ማለት ነው።
ከዚህ ውጭ ደግሞ ይሄ መጀመሪያው ይሆናል ማለት ነው። ከዛ ውጭ ሁለተኛ ማየት የምንችላቸው ነገሮች ሲሚንቶ ላይ ምንድነው ቪዥዋል ኢንስፔክሽን ማድረግ እንችላለን። ጀስት ሲሚንቶን በማየት ብቻ ብዙ ኢንፎርሜሽን እናገኝ ስለምንችል ማለት ነው። ለምሳሌ መጀመሪያው ምንድነው ሲሜንቱ ባክ ኮንዲሽኑ እናየዋለን። ባክ ኮንዲሽን ለምሳሌ ሲሚንቶ ከመኪና ሲወርድ ምናምን የሲሚንቶ ከረጢት አለመጎዳቱን፣ ዳሜጅ አለመፈጠሩን፣ አንዳንድ ጊዜ ሊቀደድም ስለሚችል በዛ አማካኝነት የሲሚንቶ ኳሊቲ ሊቀንስ ስለሚችል ማለት ነው። ስለዚህ እነዚህ ነገሮች ቼክ ማድረግ ይኖርብናል። ከዛ ውጭ ሞይስቸር ለሞይስቸርም ተጋልጦ ከሆነ እሱም ቼክ ማድረግ ይኖርብናል ማለት ነው። እዚሁ ላይ ቪዥዋል ኢንስፔክት ማድረግ የምንችላቸው ነገሮች ናቸው። ከዛ ውጭ ባይ ዲፎልት ደግሞ ከካምፓኒው ሲመጣም በትክክለኛ መልኩ ሲል መደረጉን ቼክ ማድረግ ይኖርብናል። ጀስት ራፍሊ ቪዥዋሊ ቼክ ማድረግ የምንችላቸው ነገሮች ናቸው። ከዛ ውጭ ሃርድን የሆነ ሰርፌስ አለመኖሩን በዛው ቼክ ማድረግ እንችላለን ማለት ነው። ስለዚህ ቪዥዋል ኢንስፔክሽን ጀስት እንደ ራፍሊ ማየት የምንችላቸው ነገሮች ናቸው። ሶስተኛው ደግሞ ምንድነው ፊዚካል ቴስት ማለት ፊዚካል ቴስት ሞር ቪዥዋል ደግሞ ሞር ዲቴይል ይሰጠናል ማለት ነው። ፊዚካል ቴስት። ስለዚህ አንደር ዚስ ደግሞ ማየት የምንችላቸው ነገሮች ምንድን ናቸው? ፊዚካል ቴስት ላይ ከለር፣ ለምፕስ፣ ፊል ቴስት እና ቴምፕሬቸር የሚለውን ማየት እንችላለን። የሲሚንቶ ከለር ግሬ ሆኖ የተወሰነ ስላይት የሆነ ግሪን ይሻለ እንደምትመለከቱት። ከዛ ውጭ ደግሞ ለምፕ የሚለው ምንድነው? ሲሚንቶ ውስጥ ጠጣር የሆኑ ነገሮች አለመኖራቸውን፣ አንዳንድ ጊዜ ለሞይስቸር ሲጋለጥ ከውስጡ ጠጣር የሆኑ ነገሮች ይፈጠራሉ ማለት ነው። እዛው ሴት እያደረገ ስለሚመጣ ሲሚንቶ የጓጎሉ ነገሮች ሊፈጠሩበት ይችላሉ ማለት ነው። ስለዚህ እንደዚህ ነገር አለመኖሩን ቼክ ማድረግ ይኖርብናል። ከዛ ውጭ ፊል ቴስት ነው። ፊል ቴስት እንግዲህ ሲሚንቶውን ቀደን ስናየው ለምሳሌ በእጃችን ፊል ስናደርገው ስሙዝ ነው የሚሆነው። በጣም ስሙዝ ነው፣ በጣም ለስላሳ ነው የሚሆነው። እንደ ሻካራ አይነት ነገር ከሆነ አሁንም ለሞይስቸር የተጋለጠ ሲሚንቶ ነው የሚሆነው። ስለዚህ አቮይድ ማድረግ ያለብን ሲሚንቶ ነው የሚሆነው ማለት ነው። ከዛ ውጭ ቴምፕሬቸር ደግሞ የሲሚንቶ ከረጢቱን ባጉን ከላይ ስናካው ቀዝቃዛ ነው መሆን ያለበት ማለት ነው፣ ዋርም መሆን የለበትም። ስለዚህ እነዚህ ፊዚካሊ ቴስት ማድረግ የምንችላቸው ነገሮች ናቸው። ከዛ ውጭ አራተኛው በጣም መሰረታዊ የሚባለው በጣም ወሳኝ የሚባለው ነገር ደግሞ ምንድነው? ስቶሬጅ ኢንስፔክሽን ነው። እስካሁን ያየናቸው እንግዲህ ኦልሬዲ ልንገዛው ስንል ማየት የምንችላቸው ነገሮች ናቸው። ከመሀል ኦልሬዲ ከተጀመረ ሳይት ላይም ደግሞ ከመጣም በኋላ ቼክ ማድረግ ያሉብን ነገሮች ናቸው ማለት ነው። የሲሚንቶ ሁኔታ ካየን በኋላ ወደ ስትራክቸራል ፓርት ሚክስ አድርገን ከማስገባታችን በፊት ቼክ ማድረግ ያሉብን ነገሮች ናቸው። አሁን ግን ምንድነው ኦልሬዲ ሳይት ላይም ከመጣ በኋላ የስቶሬጁ ሁኔታ ደግሞ ማየት መቻል አለብን። ስለዚህ ስቶሬጁ በጥንቃቄ መቀመጥ መቻል አለበት ማለት ነው። ከሲሚንቶ ፋብሪካ ጥሩ በሆነ መልኩ እንኳን ከመጣ በኋላ ሳይት ላይም ሊበላሽ ስለሚችል ሲሚንቶ አቀማመጡ በጣም ጥንቃቄ መደረግ አለበት ማለት ነው። ለምሳሌ የመጀመሪያው ማየት ያለብን ነገር ምንድነው? ድራይ ፕሌስ ላይ መቀመጥ አለበት። ድራይ የሆነ ፕሌስ ላይ መቀመጥ መቻል አለበት። እርጥበት ከነካው እስካሁን እያወራን እንደመጣ ነው ሲሚንቶውን ያበላሸዋል ማለት ነው። ሲሚንቶውን ያበላሸዋል። ስለዚህ ድራይ ፕሌስ ላይ ማስቀመጣችንን ማረጋገጥ መቻል አለብን ማለት ነው። ሁለተኛው ከዛ ውጭ ማየት ያለብን ነገር ከፍ አድርገን ማስቀመጥ አለብን። ሬዝድ እስከ 20 ሳንቲም ምናምን ከፍ አድርገን ካስቀመጥ ነው ከታች ካለ እርጥበት ጋር ስለማይነካካ አሁንም ጥሩ በሆነ መልኩ ስቶር እናደርገዋለን ማለት ነው። ከዛ ውጭ ደግሞ ከግድግዳም ደግሞ መራቅ አለበት። አትሊስት 30 ሳንቲም ከዋሉ መራቅ መቻል አለበት ማለት ነው። ፍሮም ዋል ከዋሉ 30 ሳንቲም መራቅ መቻል አለበት። ስለዚህ በተመሳሳይ አሁንም ከእርጥበት ለማዳን ነው ማለት ነው ይሁን ለሚደረገው። ከዛ ውጭ ደግሞ በፕላስቲክ ሺትም ከቨር ማድረግ ይጠቅማል ማለት ነው። በፕላስቲክ ሺት ከቨር ካደረግነው ስቲል ግን ቬንቲሌሽን መስጠት መቻል አለብን። ቬንቲሌት ወይም ደግሞ አየር ሰርኩሌት ማድረግ መቻል አለበት። በዛ በሸፈነው ፕላስቲክ ውስጥ ሰርኩሌት ማድረግ አለበት። ቬንቲሌሽን ሳንሰጥ ሙሉ በሙሉ ከሸፈነው እንፋሎት ሊፈጠር ስለሚችል ራሱ ላስቲኩ ራሱ እርጥበት ይፈጥርና አሁንም ደግሞ ሲሚንቶ ሊያበላሸው ስለሚችል ማለት ነው። ስለዚህ አየር ሰርኩሌት ማድረግ መቻል አለበት ማለት ነው በፕላስቲክ ሺት ከቨር ስናደርግ። ከዛ ውጭ ማየት ያለብን ነገር የተለያዩ ባቾች ዲፍረንት የሆኑ ባቾች በተለያየ ቦታ ላይ ቢቀመጡ አሪፍ ነው። የተለያዩ ባቾች ማለት ለምሳሌ መጀመሪያ የገባው ባች እና ቀጥሎ የሚገባው ባች በተለያየ ቦታ ላይ ቢቀመጥ ይመከራል ማለት ነው። ምክንያቱም ፍሬሽ የሆነው ኮንክሪት ነው ቶሎ ቶሎ መጠቀም መቻል ያለብን። ወደ ቀጣይ ፖይንታችን ይመራናል። ይሄ ምንድነው? ፊፎ የሚባል ህግ አለ። ፊፎ ማለት ምንድነው? ፈርስት ኢን ፈርስት አውት ማለት ነው። ፈርስት ኢን ፈርስት አውት ማለት መጀመሪያ የገባው ሲሚንቶ ተጠቅመነው ነው ከዛ ማለት ቀጣይ መግባት መቻል ያለበት ማለት ነው። ለምንድነው? መጀመሪያ የገባው ሲሚንቶ እያለ አዲስ የመጣውን ለኮንስትራክሽን የምንጠቀመው ከሆነ የመጀመሪያ ያስገባነው ሲሚንቶ ስትሬንግዙን እያጣ ነው የሚመጣው ማለት ነው። ስለዚህ ሲሚንቶ በተሻለን መጠን ቶሎ ቶሎ እየተጠቀምነው ማለት ነው መሄድ ያለብን። ስለዚህ ፈርስት የገባው ፈርስት መውጣት መቻል ያለበት ማለት ነው። ከዛ ውጪ ሌላው ወሳኝ ፖይንት ምንድነው? ወደ ላይ ስታክ ስናደርገው ከ10 ባግ በላይ መሆን የለበትም። 10 ባግ ባይበልጥ አሪፍ ነው። ሌዛን 10 ባግ ካደረገው ወደ ላይ ስንደረድረው ከ10 ባግ ባይበልጥ አሪፍ ነው። ለምንድነው? የተወሰኑ ፖይንቶች አሉ። የመጀመሪያው ፖይንት ምንድነው? ወደ ላይ ጫነው በሄድን ቁጥር ከታች ያለው የሲሚንቶ ከረጢቶች በጣም ሎድ ይበዛባቸውና ዳሜጅ ሊሆኑ ይችላሉ። ሊቀደድም ይችላል። በዛ ውስጥ እርጥበት ሊገባ ይችላል። ስለዚህ የሲሚንቶን ኳሊቲ ይቀንስብናል ማለት ነው። ያ ደግሞ ሲሚንቶን ከአገልግሎት ውጭ ሊያደርገው ይችላል። ስለዚህ እንደዚህ ሲሚንቶች ከተገኙ ሲጀመር ወደ ስትራክቸራል ፓርትም አናስገባቸውም ማለት ነው። ሚክስ አድርገን
ኮንክሪት አናረጋቸውም ማለት ነው። ስለዚህ ኮስት ያደርጉናል ማለት ነው። የግድ አዲስ ሲሚንቶ ፐርቼዝ መደረግ ይኖርበታል ማለት ነው። ስለዚህ እንደዚህ አይነት ነገሮች እንዳይፈጠሩ ማክሲመም 10 ባግ ድረስ ወደ ላይ ብንደረድር ጥሩ ነው ማለት ነው። ከዛ ውጭ በጣም ስታኩን እየጨመር ነው። ከ10 በላይ ያደረግነው በመጣም ቁጥር ኮላፕስ የማድረግ ወይም ደግሞ ወደ ጎን የመውደቅ እድሉን እየጨመረ ነው ያለው ማለት ነው። ስለዚህ ያ ደግሞ እዛ አካባቢ የሚሰሩ ሰራተኞች ላይ ጉዳት ሊያስከትል ይችላል ማለት ነው። ስለዚህ ጥንቃቄ መደረግ አለበት ከዛ አንጻር። ከዛ ውጭ በጣም ሄቱ በጣም ሲጨምር ያው መጀመሪያ የገባው ነው እንግዲህ ከታች የሚቀመጠው አይደለ። ከዛ አዲስ ሲገባ ከላይ የተደረደረ ይሄዳል። ስለዚህ ቅድም ያልነውን ይሄ ፊፎ ያልነውን ፈርስት ኢን ፈርስት አውት የሚለውን ህግ እንዳንጠብቅ ያደርገናል ማለት ነው። ከላይ ያለውን ልንጠቀም እንችላለን፣ በጣም ረዥም ስለሚሆን ከላይ ያለውን እንጠቀማለን። ከታች የገባው ግን መጀመሪያ የገባው ነው ማለት ነው። ስለዚህ እሱንም ህግ እንድናፈርስ ስለሚገፋን ከ10 በላይ ባናደረገው ይመከራል ማለት ነው ስታክ ሲደረግ። ስለዚህ ስቶሬጅ ኢንስፔክሽኑ በጣም ወሳኝ ነው ማለት ነው። እነዚህ ነገሮች በጣም ቢሟሉ የሲሚንቶ ኳሊቲ እንደተጠበቀ ጊዜያቱን ማሳለፍ ይችላል ማለት ነው። ኢቨን ከ2 ወርም በታች ሆኖ እነዚህ ነገሮች ካልተጠበቁ ሲሚንቶ ሊበላሽ ይችላል ማለት ነው። ስለዚህ ደግሞ ለኮስት ያጋልጠናል። እንደዛ አይነት ነገሮች እንዳይፈጠሩ መጠንቀቅ አለብን። ኢቨን እንደዚህም ሆኖ ደግሞ አንዳንድ ጊዜ ምንድነው ሲሚንቶዎች በደንብ ኳሊቲያቸውም ሳይጠበቅ ስትራክቸር ላይ ሊገቡ ስለሚችሉ ሌላ ኮስት ላለመውጣት ሲባል ስትራክቸር ላይ ሊገቡ ስለሚችሉ እንደዚህ ነገር ኳሊቲው ያነሰ ስትራክቸር ነው የምናገኘው። ኳሊቲው ያነሰ ስትራክቸር እንዳናገኝ ስቶሬጁ ላይ ጥንቃቄ መደረግ መቻል አለበት ማለት ነው። ሌላ ኮስት ማውጣት ካልተፈለገ አትሊስት ስቶሬጁ ላይ ጥንቃቄ መደረግ መቻል አለበት። ከተበላሸም ደግሞ የግድ አዲስ ፐርቼዝ መደረግ መቻል አለበት ማለት ነው። አምስተኛውና የመጨረሻው ላቦራቶሪ ቴስት ቬሪፊኬሽን ነው። ላቦራቶሪ ቴስት ቬሪፊኬሽን ላይ ያው ሲሜንት የሚሰራለት የራሱ የሆነ ላቦራቶሪ ቴስት አለ ማለት ነው። ለምሳሌ እንደ ኮምፕሬሲቭ ስትሬንግዝ ቴስት መጀመሪያ ላይ ስናይ የነበረው 52.5 42.5 እና 32.5 እንላቸው እነዚህ ኮምፕሬሲቭ ስትሬንግዝ ናቸው። 32.5 እንል ለምሳሌ 32.5 ሜጋ ፓስካል ኮምፕሬሲቭ ስትሬንግዝ በ28ኛው ቀን ሪች ያደርጋል ማለት ነው። ስለዚህ ያው ሲሜንት ላይ እነዚህ ነገሮች ላይ ቅድም እንዳልነው በሌላ ቪዲዮ እንመጣበታለን። በደንብ ሰፊ ነገር ስለሆነ ለብቻው አንድ ቪዲዮ እንሰራልታለን። ምን ማለት እንደሆነ በደንብ ኢንዲቴል እናያለን ማለት ነው በሌላ ቪዲዮ። ኮምፕሬሲቭ ስትሬንግዝ ቴስት ይሰራልታል። ሴቲንግ ታይም ቴስት ይሰራልታል። ሳውንድነስ፣ ፋይነስ። ስለዚህ እነዚህ ቴስቶች ይሰሩለታል ማለት ነው። ያው እነዚህን ቴስቶች በየሁል ጊዜ ሲሚንቶ ሳይት ላይ እየወሰድን እናሰራለን ማለት ሳይሆን ኦልሬዲ እነዚህ ቴስቶች ሲሚንቶ የሚያመርቱ ፋብሪካዎች በራሳቸው ቴስቱን ሰርተው አፕሩቭ አድርገው ነው የሚልኩልን። መጀመሪያ ላይ ካየነው እዚህ ሰፕላየር አፕሩቭድ ጋር የሚገናኝ ነገር ነው። ይህንንም ነገር ነው ማለት ነው አፕሩቭ አድርገው የሚሰጡን። ስለዚህ ያው ዩዥዋሊ እነዚህን ቴስቶች ሳይት ላይ በየፕሮጀክቱ እንሰራለን ማለት ሳይሆን እነዚህ ቴስቶችም እንደተሰራለት አትሊስት ማረጋገጥ መቻል አለብን ማለት ነው። ወይም ደግሞ ቅድም እንዳልነው ከ3 ወር በኋላ ከ3 ወር ያለፈው ሲሚንቶ ከሆነ ስትሪንግዙን እያጣ ስለሚመጣ ከ3 ወር ያለፈው ሲሚንቶ ወይም ደግሞ ፋብሪኬት ከተደረገ 3 ወር ያለፈው ሲሚንቶ መጠቀም ከፈልግን ለስትራክቸራል ፓርት ቴስት ማድረግ ይኖርብናል ማለት ነው። እነዚህ ቴስቶች ካለፈ ልንጠቅመው የምንችልበት ሚንስ ይኖራል ማለት ነው። ኦሬልስ ግን ጀስት ለፕላስተሪንግ እና ለሌሎች ነን ስትራክቸራል ለሆኑ ስራዎች መጠቀም ይኖርብናል ማለት ነው 3 ወር ያለፈው ሲሚንቶ። ስለዚህ ላቦራቶሪ ቴስቶችን በዚህ መልኩ ቼክ ማድረግ ይኖርብናል። በጣም ወሳኝ ፓርት ነው ማለት ነው። ስለዚህ ከሞላ ጎደል እንግዲህ ሲሚንቶ ላይ ያለው ሳይት ላይ ማድረግ የምንችላቸው ቼኮች ወይም ማረጋገጥ ያሉብን ነገሮች እነዚህን ይመስላሉ ማለት ነው። ያው ሲሚንቶ ቅድም እንዳለው ምንድነው በጣም ዋናው ከኮንክሪት ውስጥ ባይንዲንግ ኤጀንቱም ስለሆነ ወይም ደግሞ የኮንክሪትን ስትሪንግስ የሚቆጣጠሩ ሲሚንቶ ነው። ሲሚንቶ ስንጨምር ስትሪንግስ ይጨምራል፣ ሲሚንቶ ደግሞ ስንቀንስ ስትሪንግስ ይቀንሳል። ጠጠርና ሸዋም ሎድን ቢር ያደርጋሉ ወይም ደግሞ ይሸከማሉ። ግን ሎድን የሚሸከሙት በሲሚንቶ ተይዘው ነው እንጂ ለብቻቸው እንደማይቆሙ ያው የምታውቁት ነገር ነው። ስለዚህ ሲሚንቶ ላይ በጣም ጥንቃቄ መደረግ አለበት። በተመሳሳይ አሸዋው ላይም ጠጠሩ ላይም ደግሞ ኳሊቲው የጠበቀ እንደሆነ ውሃውም ኳሊቲው የጠበቀ መሆኑን ማረጋገጥ እንችላለን። አድሚክሲያ የምንጨምር ከሆነ በተመሳሳይ መልኩ ማለት ነው። ስለዚህ በቀጣይ ቪዲዮ ደግሞ ሳንድ ላይ መተን ያሉት ብዙ ቴስቶች አሉ። ሳይት ላይ የራሱ ማድረግ የምንችላቸው ቼኮች አሉ። በጣም በቀላል ሁኔታ በጣም ብዙ ብር ሴቭ ልናደርግ የምንችልባቸው ቴክኒኮች አሉ ማለት ነው። ስለዚህ በቀጣይ ቪዲዮ ደግሞ ሳንድ ላይ እንመጣለን ማለት ነው። ለዛሬ የነበረን ቆይታ ይሄንን ይመስል ነበር ማለት ነው። ቪዲዮ ጠቃሚ እንደሆነ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ አብራችሁ ቆዩ። ዳንኤል ነበርኩ። ሰላም ቆዩ።